لا ما في فلوس. كلم المدام أنا ما في فلوس. لا ما في فلوس. بس هذا فلوس أنا. بس هذا بس هذا فلوس أنا ما في فلوس. خلاص هو يسافر أنا تعبان كبير بكرة أسافر كده. መዳሜ ደሞዝ ቀን ሲደርስ አንድ ወር አስባ ሰታኝ አታውቅም። በየወሩ እኔም ደሞዝ ቀን ሲደርስ ደሞዝ ስጪ ብዬ ለመጠየቅ እየፈራውና እየተሳቀቅኩ ነው። ምን ባደረግ ይሻለኛል ትላለች። አንደኛው እህቷ አረብ ሀገር ከመጣች ቆይታለች። ያ ማለት ስለ አረብ ሀገር ጠንቀቃ ታውቃለች ማለት ነው። ሌላኛው እህቷ ደግሞ ከ7 ወር በፊት ወደ ሳውዲ አረቢያ ሄዳለች። የሚያሳዝነው ነገር እህቷ 7 ወር በሙሉ ለቤተሰብ ደውላ አታውቅም። ይሄ ብቻ አይደለም፣ 7 ወር እስከሚሞላት በሙሉ አንድም ቀን ደሞዝ ተከፍሏት አያውቅም። 7 ወር ሙሉ በሰቀቀን በዚህ ሁኔታ ውስጥ ስትኖር አረብ ሀገር ኑራ ስለ አረብ ሀገር ጠንቅቃ የምታውቀው እህቷ ግን እህቷን ካለችበት ችግር ለማውጣት ምንም አይነት እርምጃ አልጀመረችም ነበር። ዛሬ ግን ምን ብትለኝ ጥሩ ነው መሰላችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ፕሊዝ ሸር ጎዳ በተለይ የኦሮሞ ክልል ተወላጅ የሆናችሁ እህቶቼ ይህን ቪዲዮ ሼር ብታደርጉልኝ ደስ ይለኛል። እንግዲህ ወደ መጀመሪያ ልወሰዳችሁና መግቢያ ላይ ያያችኋት እህታችን እንደ ማንኛውም ስደተኛ ሰርቼ ያልፈልኛል እለወጣለሁ ብላ ተሰዳ ያሰበችው ቀርቶ ያላሰበችው ግጥማት በጣም በሚያሳዝን ሁኔታ በመከራ ውስጥ ነው ያለችና የዚህችን እህት ቤተሰቦች የምታውቁ እባካችሁን አለን በሉ። ልጅቷ እንግዲህ የምታወራው ኦሮሞኛ ቋንቋ ስለሆነ አማርኛ ቋንቋ ከሚያወሩ ልጆች ጋር መግባባት አልቻለችም። ልጅቷን ያገኟት የአማርኛ ቋንቋ የሚናገሩ ልጆች ስለሆኑ ማለት ነው። አማርኛ ስለማትችል እችኘቱ ደግሞ ኦሮሞኛ ስለማትችል እንደሰማቸዋት በተቻላት አቅሙ በአረበኛ ለማስረዳት እየሞከረች ነበር ማለት ነው። ልጅቷ በጣም ታማለች። በጣም ብዙ ችግር ነው ያለባት። የደሞዝ መከልከል፣ የምግብ መከልከል ብሎም ድብደባ እንዲሁም ደግሞ በተደጋጋሚ እየታመመች ሕክምና ሁሉ እስከ መከልከል ሕክምና ሄደ እንደማታውቅ ስትናገር ሰምተናል። እንደሰማችኋት አና ማፊ ፍሉስ ብላለች። ብር የለኝም ብላ 7,800 ብር 800 ብቻ ነው ያለኝ እንጂ ሌላ የለኝም ኪዳ ነው ያለኝ ብላለች ማለት ነው። እንግዲህ ከዚያም አልፎ በጣም ያሳዘነኝ ፓርት ደግሞ መጨረሻ ላይ ታችኋት ከሆነ ወገቡ አካባቢ ይዛ ኪዳ ብላለች ማለት ነው። እህኔ ልጅቱ ያለ ረፍት ስትሰራ ያለ ምግብ ያለ ውሃ ስትሰራ 24 ሰዓት ተገትራ የምትኖርበቱ እንግዲህ ለኩላሊት በሽታም ተዳርጋ ሊሆን ይችላል። እንዳያችኋት ቀጥ ብላ እንኳን መቀመጥ አቅቷት እንዲህ ጎንበስ ብላ ተቀምጣ ነበር ልጅቷን ስታወራት የነበር ማለት ነው። እና እውነት ለመናገር በጣም ያሳዝናል። እና ውድ ቤተሰቦች እኔ ሌላ ምንም ነገር አላችሁ የሀገሬ ልጆች እባካችሁ ደሞዛችሁን በየወሩ ተቀበሉ። ደሞዛችሁ ሲጨመር ብዙ ሌላ ተጓዳኝ ችግር ይዞባችሁ ደሞዛችሁ ሲጠራቀም ብዙ ተጓዳኝ ችግሮችን ይዞብን ሊመጣ ይችላል። ስለዚህ ለእነሱም ሲበዛ ከአቅማቸው በላይ ለመክፈል ሲገደዱ ወይንም የማይችሉት ነገር ሲሆንባቸው እኛም ወደ ሌላ ነገር ሊያስቡን ይችላሉ። ስለዚህ ለዚህ ደግሞ አማራጩ ምንድነው? ደሞዝን በየወሩ መቀበል። አይ በየወሩ እየጠየቃችሁ ደሞዝ የማይሰጣችሁ ከሆነ እጃችሁን አጣጥፋችሁ ቁጭ። ምክንያቱም ሁሌም እንደምላችሁ እኛ ከእነሱ የምንፈልገው አንድ ነገር አለ፣ እነሱም ከኛ የሚፈልጉት አንድ ነገር አለ። እኛ ከእነሱ የምንፈልገው ገንዘብ ሲሆን እነሱ ከኛ የሚፈልጉት ደግሞ ጉልበታችን ነው አይደል? ለምሳሌ አንዲት ሰራተኛዋ ብትታመምባት ወይንም ደግሞ ስራዋን በአግባቡ ባትሰራላት ቁጭ አታደርጋትም አይደለ? ያን የምትፈልገውን ጉልበቷን ያን የምትፈልገውን ጥቅም ከዚያ ሰራተኛ ካላገኘች እመኑኝ ቤቷን ለቃ እንድትሄድ ወይንም ደግሞ ወደ ቢሮ ወይ ወደ ሀገሯን ለማሳፈር ትሞክራለች ማለት ነው። ታደርገዋለች፣ መሞከር ብቻ ሳይሆን ማለት ነው። ለምናንን ያደረገችው ማግኘት የፈለገችውን ነገር ስላላገኘች። ገባችሁ? ስለዚህ እኛ ደግሞ ከእነሱ ቤት የመጣ ነው ሰርተን ብር ለመቀበል ሰርተን ብር ለማግኘት ሆኖ እያለ ወር ሙሉ እግራችን እስከሚቃጠል ሰርተን አንከፍልም ካሉ ኋላስ እሷ የእናት ጥውር ናት የአባት ጥውር ለእሷ በነጣ የማገለግላት። እጃችሁን አጣጥፋችሁ ቁጭ፣ እነሱ ሲተኙላችሁ ተነስታችሁ ምግባችሁን ግጥም አድርጋችሁ ብልት ቁጭ። ስሪ ስትባይ ስታዝሽ ወይ ፈንክች ስሪኝ ስትልሽ አልሰራም፣ ደሞዝ አልሰጥሽኝም አልሰራም፣ ወደ ሀገር ያሳፍሪ ወይ ቢሮ ውሰጂኝ ወይ ደሞዜን ክፈይ። ያ ማለት የምትፈልገው ነገር ሲያቆምባት ምን ታደርጋለች? ወይ ደሞዝ ትከፍላለች፣ ወይ ታሳፍርሻለች፣ ወይ ቢሮ ትወስድሻለች።
በነፃ ለሷ ከምትሰሩ ወደ ሀገርሽ ትሳፈሪ ይቻልሻል ማለት ነው። ስለዚህ ደሞዝ ሳይሰጣችሁና እንዲሁም ታማችሁ አረብ ቤት ውስጥ የምትሰሩቶች መቼም ቢሆን ለውጥ አታዩበት። መቼም ቢሆን ማለት ነው ከዚህ ነገር አትላቀቁም። አንድ ሲያማችሁ ታማችሁ እየወደቃችሁ እየተነሳችሁ እንደምንም ጥርሳችሁን ነክሳችሁ የእነሱን ስራ የምትሰሩላችሁ ከሆነ መቼም ቢሆን መኑ ሕክምና አይወስዷችሁም። ለምን? የሚፈልጉት ነገር አልተቋረጠም። አንድ ቀን 2 ቀን ግን ስራዋን አቁማችሁ ለጥ ብትሉባት ማለት ነው ለራሷ ስራ ስትል ወስዳ ተሳክማችኋለች። ስለዚህ ይሄን ነገር ተጠቀሙ ማለት ነው። አንዲት ልጅ ምን አለች መሰላችሁ? በየወሩ መዳሜ ደሞዝ አሰጠኝ ማለች። ራሴ ስጠይቅ ነው የምትሰጠኝ አለች። እኔ ደግሞ ወር በደረሰ ቁጥር እሷን ሄጄ ለመጠየቅ እሳቀቃለሁ። ገባችሁ? እሳቀቃለሁ፣ ሸም ይዘኛል። ለምን? ደሞዝ ስጪ ብላ ለመጠየቅ ማለት ነው። አንድ ነገር ልንገራችሁ፣ እነሱ ተቀጥረው ከሚሰሩበት ቢሮ ውስጥ አይደለም 1 ወር አይደለም 2 ወር አልፎ ይቀርና 1 ቀን 2 ቀን ራሱ አይታችሁ ከሆነ ወላሂ ደሞዛችሁ ሳይወርድ ሲቀር በስልክ ራሱ እንዴት እንደሚደዋወሉ ለምሳሌ በ25 በ27 ደሞዛቸው የሚወርድ ሰዎች አሉ፣ የሚወጣላቸው አይደል? ምሴ ሳይደርሳቸው ሲቀሩ ራሱ የጦሬታ ገንዘብ የሚቀበሉት እንዴት እንደሚያሽቋጥጣቸው ሌሽ ተከርት መድሮሹ እንደ የማይሉት የለም። ታዲያ እናንተ ለምንድን ነው ልመና እኮ አይደለም የለመናችኋቸው፣ ላባችሁን ጠብ አድርጋችሁ እግራችሁ እስከሚቃጠል የሰራችሁበትን ብር ለመጠየቅ ሸም የሚይዝሽ የሚያሽቋጥጥሽ ምንድን ነው? ያ ከሆነ በቃ በነጻ አገልግሎት አትጠይቂያት። እናንተ ወዳችሁና ፈልጋችሁ ካደረጋችሁ ትሰየው። ግን በራሳችሁ ፍላጎት ብር ከተጠረቀመ በኋላ ክፈሉኝ አትክፈሉኝ ከሰዎቻችሁ ጋር ሌላ ንትርክ ውስጥ ከገባችሁ በኋላ ሌላ ችግር ውስጥ ከገባችሁ በኋላ ያዙ ልቀቁን ብትሉ ዞሮ ዞሮ የምትጎዱት እናንተ ስለናችሁ አስቀድማችሁ ጥንቃቄ አድርጉ ነው የምለው። ቀደም ሲል እንዳልኳችሁ አንደኛዋ ልጅ አረብ ሀገር ከመጣች የተወሰኑ አመታቶችን ቆይታለች። ሌላኛዋ እህቷ ደግሞ ከ7 ወር በፊት ወደ ሳውዲ አረቢያ እንደሄደች ነገረችኝ ማለት ነው። እና ያቺ እህቷ ሳውዲ አረቢያ ከሄደችበት ጊዜ ጀምሮ ለቤተሰብ ስልክ ደውላ አታውቅም። ከእህቷ ጋር ግን በመዳሟ ስልክ አንዳንዴ በቀጥታ ደውላ እንድታናግራት ታደርጋለች ማለት ነው። ከቤተሰቡ አካል 7 ወር ሙሉ በወርም ይሁን በ3 ወርም ይሁን በ3 ሳምንት አንዴ ይሁን የምታገኛት አረብ ሀገር ያለችው እህቷን ብቻና ብቻ ነው ማለት ነው። ስልክ አለመደወል ብቻ ሳይሆን ይችላል 7 ወር ሙሉ ስትቀመጥ የአንድም ወር ደሞዝ አልተሰጣትም። ይችኛዋ ከሷ በፊት አረብ ሀገር የመጣችው እህቷ ሶሻል ሚዲያ ምን ያክል ጥቅም እንዳለው ለእህቷ የሆነ መፍትሄ በሶሻል ሚዲያ ማግኘት እንደምትችል እሷ ኢንተርኔት ተጠቃሚ ናት፣ ነጻነት ያለበት ቤት እየኖረች እህቷን ለማዳን ግን 7 ወር ሙሉ አንድም እርምጃ አልተራመደችም ነበር ማለት ነው። ዛሬ ግን መጣችና 7 ወር ሙሉ እህቴ ደሞዝ አልተከፈላትም፣ ስልክም አልተፈቀደላትም፣ እናቷ ደግሞ በናፍቆት ሞት ነው ብላ አወራች ማለት ነው። በጣም አናደደች። ማን? ይችኛዋ አረብ ሀገር የቆየችው። ለምን ዛሬ መፍትሄ ፍለጋ የመጣችሁ ለምንድን ነው እስከ ዛሬ ድረስ ይዞ ያልመጣች? ቢያንስ እስከ 2 ወር እስከ 3 ወር እሺ፣ 7 ወር ሙሉ ተኝታ ኑራ እህቷ ይሄ ሁሉ ጉዳት ከደረሰባት በኋላ ብትመጣ ምን ዋጋ አለው? ማለት የሆነ ችግር ሲደርስባችሁ ለምንድን ነው ስር እስከሚሰድ ድረስ የምትጠብቁት? ለዚያ ነገር በተቻላችሁ አቅም ተሎ ያን ችግር ለመላቀቅ መሞከር ነው ያለባችሁ። እና የሚገርማችሁ ቢሮ ደወልኩኝ። የምን ኤጀንሲ ናት ሲለኝ ኢትዮጵያ አልኩት ማለት ነው። አረብ ነው ያወራኝና ሀበሻ አለ አስተርጓሚ ያለኝ እሱን አገናኘኝ ስሎ ዛሬ የለም ነገ ደውይ ያለ ስልኩን ሰጠችኝና ደወልኩ ማለት ነው። ከዚያ የኢትዮጵያን ደላላም ቁጥር ስለነበረ ለኢትዮጵያ ደላላ ቁጥር ሲደውልልኝ በጣም ጥሩ ሰው ብዙ ልጆቹን ደሞዝ ሲከለከሉ ሌላ ቤት የሚቀይር ሲታመሙ ሕክምና እንዲያገኙ የሚያደርግ ጥሩ ደላላ እንደሆነ ከሌላ ሰውም ሰማ። እሱም እንዴት እስከዛሬ አልነገረችንም ብሎ አበደ ማለት ነው። እኔ አሁኑኑ ከዚህ አዲስ አበባ ላለው ቢሮ ደውላለሁ። ይሄ ደግሞ ለሳውዲ አረቢያ ቢሮ ውስጥ ለሚሰሩ ያለውን ነገር አስጨርሰን የምትፈልግ ከሆነ ቤት ቀይረን ገንዘቧን አስመልሰንላት፣ የማትፈልግ ከሆነ ደግሞ ወደ ሀገሯ እንድትመጣ በአጭር ጊዜ ውስጥ አድርገዋለሁ ምናምን ነገር ብሎ ደስ የሚል ምላሽ ነው የሰጠኝ። ግን እህቷ እስከዛሬ ድረስ ይሄን ነገር ቢሆንም ባይሆንም እስኪ ልሞክርላት ብላ አልሞከረችላትም ነበር ማለት ነው። እባካችሁ የሀገሬ ልጆች እህቶቻችሁ ምን የምታውቋቸው ሰዎች ከእናንተ እርዳታ ሲፈልጉ ጊዜ አትግደሉ። ተሎ ወደ ሚዲያ ይዛችሁላቸው ነው የቻላችሁትን ያክል እርዷቸው። እና ዋናው መልእክቴ የልጅቷን ቪዲዮ ሸር አድርጉላት፣ የሚያውቃት ቤተሰብ እንዲገኝላት። ሌላኛው ደግሞ ደሞዛችሁን በጊዜ ተቀበሉ። ስትታመሙና ደሞዝ ስትከለከሉ ቁጭ በሉ፣ ስራ አቁሙ። ስራ ከቆማችሁ መፍትሄ ታገኛላችሁ ለማለት ነበር የመጣሁት። ስለተከታተላችሁኝ አመሰግናለሁ። አላህ ከመልካም ሰዎች ጣለን። የሀገሬ ልጆች ወላሂ አሁን ለእህቶቻችን ስቃይ ከቀን ቀን እየጨመረ መጥቷልና የምንለው የምንሰማው ሁሉ
በጣም ከባድ ነው። ግን ደግሞ ካላህ በታች እኛም ብልጦች መሆን አለብን ብዬ ነው የማስበው። እኛ ብልጦች ካልሆነ እኛ ራሳችን የማናስከብር ከሆነ መብትና ግዴታችን የማናውቅ ከሆነ እመኑ ጥንባ ጥንቤ ነው የሚጫወቱብን። ገባችሁ? ራሳችሁን አስከብሩ። ምግብ በሰዓት ብሎ ያገኛችኋትን ነገር አትምረጡ፣ አትፍሩ። ደሞዝ ለመጠየቅ ለምንድን ነው የምትሸማቀቁት? አለመናችሁ የለፋችሁበትን ለመቀበል እኮ ነው። እና ይሄን ለማለት ነው። ራሳችሁን የማታከብሩ ራሳችሁን የማትወዱ ከሆነ እነሱ ራሱ ይነቋቸዋል። ወላሂ እውነቴን ነው የምላችሁ። እና ይሄን ለማለት ነበር የመጣሁት። ሰላም ሁኑ።